እሺ ዛሬ የማህበረሰብ ጫና በልጆች ላይ በሚል ርዕስ በጣም ጠቃሚ ነገር ነው። ኦልሬዲ ያው ትውልድ መታደግ አንዳንድ መጥፎ ልማዶች ከማህበረሰባችን እንዲወጡ አዲሱ ትውልድ እንዲታደግ በመፈለግ ነው እንጂ ባለፈው ላይ ሬግሬት እያደረኩኝ አይደለም። በዛ እንድትረዱኝ እፈልጋለሁ። እና ገና ሀብሎ ሲጀመር ሳንጠይቃቸው ያለኛ ፍቃድ ሳንፈልግ ባይ ዲፎልት ያመጡናል ወደዚህ ዓለም እና ወደዚህ ዓለም ስንመጣ ያመጡን አካል ምንም ላይኖራቸው ይችላል። አብዛኛው በቃ ኢትዮጵያዊ ውስጥ ያለ ነገር ነው። ጥቂት ነው የተማረ፣ ጥቂት ነው በፕላን በእቅድ የሚመራ። አብዛኛው ዝም ብሎ ባይ ዲፎልት ነው ማግባት ያለበት ዕድሜ ሲደርስ ሀብት ኖሮ አልኖሮ ዝም ብሎ ያገባል። ለማኖር፣ ለማስተማር፣ ለማሳደግ የተሻለ ትምህርት አስተምሮ የተሻለ ቦታ ለማድረስ ምንም አቅም ላይኖራቸው ይችላል እና ዝም ብሎ በራሳቸው ፍላጎት ያመጡንና በዚህ ዓለም ሰዓት ላይ ይጥሉናል። ከዛማ ጎረቤት፣ ዘመድ አዝማድ፣ ማህበረሰቡ፣ ትምህርት ቤቱ ለራሱ መካሪ የሚያስፈልገው መካሪ፣ ለራሱ የትም ያልደረሰ መካሪ፣ ነገን አሻግሮ የማያይ ብዙም ያልሰለጠነ ዓለም እየተጓዘ ያለበትን ፍጥረት አይቶ ተረድቶ ማስረዳት የማይችል አቅጣጫ ማሳየት እንኳን ቀርቶ አቅጣጫው የጠፋበት ይህ ሁሉ ይቀበሉናል። ከዛ ትንሽ ዳዴ ስንል ለአቅመ ትምህርት ቤት ማብቃት ስንጀምር ፊልድ ይመርጡልናል። ገና ትምህርት ጨርሰን የምንደርስበት ቦታ ማለት ነው። መክሊት ይመርጡልናል፣ ሞያ ይሰጡናል፣ የሆነ ኢሜጅ አምጥቶ ይለጠፉብናል። አንደኛው ይምጣና ይሄ ልጅማ ዶክተር ነው፣ በጣም አያችሁ ይህማ ዶክተር ይሆናል ይላል። ሌላኛው መጥቶ አስተማሪ ይላል። ሶስተኛው መጥቶ ይህማ ሰባኪ ይላል። ሃይማኖት አባት ነው ይሄማ ይላል። አንዱ ላጥ እያለ መጥቶ ይህማ ይዘምራል፣ አያችሁት ድምፁ ለራሱ ዘማሪ ነው ምናምን። አብሮ ያለው ደግሞ ይህማ ዘፋኝ ነው ይዘፍናል ምናምን የማይል የለም። ፊልድ ማይመርጥልን የለም። እኛ የተፈጠረንበት መክሊታችን ሌላ እኮ ነው። ግን ዝም ብሎ በቃ በራሳቸው አእምሮ ክሬት ያደረጉትን ኢሜጅ አምጥቶ ልጥፍ ያደርጉብናል። ትውልድ ገዳይ፣ መክሊት ቀባሪ አብዛኛው በቃ ይኸው ይቀበላል። እንዲሁም ማለት ነው አድካሚ ነው። ይሁት እስቲ አስተዳደግ ንጹህ ወረቀት ላይ መጻፍ የሚገባ ብዙ ነገር እያለ የኛ ያልሆነ ነገር አምጥቶ እንዳለ የኛ ያልሆነ ነገር አምጥቶ ይለጥፉብናል፣ ይቀቡናል። ግማሹ በእኛ ውስጥ የራሳቸውን ፍላጎት ይፈልጋሉ፣ ግማሹ ያጡትን በእኛ ማግኘት ይፈልጋሉ። ሌላኛው የራሱን ስኬት በእኛ መንገድ ይፈልጋል። ይሁት እስቲ ምን አይነት የተጨመላለቀ እንደሆነ ይሁት። አሁን እዚህ ውስጥ የራሳችንን መክሊታችንን ፈልገን እንዳናገኝ ሁላ ከፍተኛ ጫና ያሳድርጉናል። የሌላ ሰው ሞያ አምጥቶ እኮ ነው ለጥፉብን። ወይም ትልቅ ሰው አሁን የደረሰበት ቀጣይ እኛ ስንደርስ ቴክኖሎጂ የሚደርስበት ሌቨል ላይ ያንን ላይገኝ የሚችለውን ሞያ አምጥቶ ይለጥፉብናል። ከትውልድ ጋር ኤክስፓየርድ ሊሆን የሚችል ሞያ አምጥቶ ይለጥፉብናል። ከዛ ማን ይቀበለናል? ዩኒቨርሲቲ። ከዛ በፊት ከኤሌመንታሪ ጀምሮ 12 እስከምንጨርስ ድረስ በየደረጃው የምናገኛቸው ሰዎች በየትምህርት ደረጃው የምናገኛቸው አስተማሪዎች ምናምን ከራሳቸው ተነስቶ የራሳቸውን ሞያ የሌላ ሰው ሞያ ይለጥፉብናል። ሉክ ምን ያክል ተጽዕኖ እንደሚያድር እዩት። በጣም ያሳዝናል። ከዛ 12 ጨርሰን ዩኒቨርሲቲ ይቀበለናል። ሌላ ታሪክ ነው ደግሞ። ዩኒቨርሲቲ ሲቀበለን እንዲህ ይላል፣ በዚህ ፊልድ ይህንን የሚያክል ሰው ይህንን የሚያክል ተማሪ ይፈለጋል። በዚህ ፊልድ ዘንድሮ ይህን ያክል ተማሪ በዚህ ይፈልጋል። ባይ ዲፎልት የሆነ ዩኒቨርሲቲ ደርሰናል። ስንደርስ በዚህ ያክል ተማሪ በዚህ ፊልድ ይህን ያክል ተማሪ ይፈልጋል። ከዛ ሲያስመርጡናል ጠባብ እንትን ምርጫ ሰጠው። የምንፈልገው ሌላ ሊሆን ይችላል። ውስጣችን ያደረ ሌላ ሊሆን ይችላል። የምንፈልገው ሌላ፣ ከዛ በኋላ ደግሞ የሚደርሰን ሌላ ውጥቀት ማለት ነው። ትንሽነት በጩጫ እያለን ከምደርስብን አጠቃላይ ተጽዕኖ በኋላ ደግሞ ይሄ ይቀበለናል። ከዛ በኋላ ምን ሊገጥመን እንደሚችል እስቲ ገምቱት። እንደተመረቅን ያመረጠ ነው የምንፈልገው ሌላ፣ የሚደርሰን ፊልድ ሌላ። ከዛ በኋላ ምንድን ነው የሚሆነው? ከተመረቅን በኋላ ድድ የሚያሰጣ ሊሆን ይችላል የሚደርሰን ፊልድ። ምን አልጠራው ፊልድ አልጠራው ድድ ማስጫውን ቢሆን በሲኒሮች ተይዞ ሊሆን ይችላል። ራሱ 5 ዓመት ወይም 7 ዓመት ተጠግረን ስንጨርስ ፀጉር አልቆ ሰውነት ሟሽሾ ሱሴ መስለን እንመጣለን። በዛ ላይ የመጀመሪያ ልጅ ከሆንን ኧረ በስመ አብ ወላጅ አባቱ ገጽታውባ ወዛለሁ።
እርጅት ግርጥት አሁን ነው ወይኔ ማለት። ከዛ ደግሞ ትክክለኛና እውነተኛ የማይምር ፈተና ፊታችን መጥቶ ድቅን። ችግሩ ደግሞ በተማርነው ሙያ ዘርፍ ምንም ስራ ላይኖር ይችላል። ምንም ስራ ላይኖር ይችላል። ማህበረሰብ ውስጥ ሀገር ውስጥ ምንም የማያሰራ ሙያ ዘርፍ ሊሆን ይችላል። ምንም ላያሰራን ይችላል። እንዳንፈጥር አቅሙ ወይም አክሴሱ ሰማይ ከምድር እንደራቀ በብዙ ምክንያት ሊርቅ ይችላል። ባለስልጣን ዘመድ፣ ሀብታም ዘመድም ላይኖርን ይችላል። ከዛስ ድድዬ መታ ድቅን ከፊታችን ከዛ መታ እና ተሰጣ ትላለች። የት መሄድ አትችልም እኮ እና ትላለች። ምን አለ ማን አለ የት ትገባለህ? ምን ትሆናለህ? ቀጣይ ምንድነው የምትሆነው? ምንድነው የምትሰራው? የሚል የአእምሮ ጥያቄ። ከዛስ ቆይ ለምን መጣ ወደዚህ ዓለም? ማን ነው የረገመኝ? ማንን በድዬ ይሁን? ፈጣሪን ምን በደል? የማንስ ቅጣት ነው በእኔ ላይ የመጣው? አቤት ጥያቄ ማለት አቤት ጭንቀት። እና ይሄ ሁሉ ያለ እኛ ፍቃድ ወደዚህ ዓለም መጠን የሚደርስብን ነገር ነው። ከገንዘቡ ሳንፈልግ መጠን ይሄ ሁሉ መጥቶብን ያሳዝናል። በጣም የሚገርመው ደግሞ ካደጉት ሀገር አንጻር ስናይ ያደጉት ሀገራት እነሱ ሳያቅጡ አይወልዱም። ሳይዘጋጁ ወደዚህ ዓለም ልጅ አይመጡ። ፕላንድ ነው ሁሉም ነገራቸው። ከዛስ ወልዶም ያሳድጋሉ በትክክል። ካሳደጉ በኋላ ምንም ኤክስፔክት አያደርጉ፣ ምንም አይጠብቁ። በቃ ይህን ታደርጋለህ፣ ይህን ትሆናለህ የሚል አሳይመንት አይሰጡ። በቃ ሊቭ ዩር ላይፍ ነው የሚሉ። በቃ ሊቭ ዩር ላይፍ ነው የሚሉ። ደስ ስል ይህኛዎቹስ እኛዎቹማ የሚያሸክሙን ቀንበር መሰላችሁ። በተለይ ከደሃ ቤተሰብ የተወለደ ልጅ የሚያየው ስቃይ፣ በዛ ላይ ደግሞ የመጀመሪያ ልጅ ከሆነ የሚያየው ስቃይ ይለያል ነው ብላችሁ ይለያል። እኛ ማህበረሰብ ገና በቃ መገናዘብ ስትጀምር ተምረህ ትምህርት ጨርሰህ ስራ ይዘህ ይሄን ታደርጋለህ፣ እንደዚህ ትሆናለህ የሚል ፋይል ያከማቻል በጭንቅላት። ጭራሽ አእምሯችን ላይ ካስኬድ ያደርጉብናል። አሳይመንት ማለት ነው። አሳይመንት ማለት አይገርምም? ይሄን ስል ግን ሁሉንም ወላጅ አያመለክትም። ሁሉንም እየፈረጅኩ የሰለጠነ ከልጁ ምንም አይጠብቅ የተሻለ ቦታ እንዲደርስ ፕላን አድርጎ የወለደ የሚያሳድግ ጥሩ ቤተሰብ ማለት አለ። ግን በቃ አብዛኛው የገጠሩን ማህበረሰብ ይህ ነው። ከዛ የሚጠበቅብን እንዳለ ሆኖ በእግራችን መቆም ሊያቅተን ይችላል። ያስተማሩን ማገዝ መርዳት ስንችል ለራሳችን ራሱ እርዳታ ሊያስፈልገን ይችላል። ዲፕሬሽን፣ ትራውማታይዚንግ፣ ሳኪዩምቢንግ፣ አንክሮያብል በዛ መሃል የህይወት ጉዳይ በጭንቅላት ውስጥ ማቃጨል ጀመረ። ከዛ የህይወት ጉዳይ ቀጣይ ምንድነው የሚሆነው? የት ነው የሚደርሰው? ምን ሆናለሁ? የሚል ጥያቄ ጭንቅላታችን ውስጥ ማቃጨል ጀመረ። በተለይ በወንዶች ይበረታል ይሄ ነገር። የኛ ማህበረሰብ ወንዶች ላይ ያስቀመጠው ጫና በጣም ከባድ ጫና ነው ያስቀመጠው። ከዛ ያነሳሁት እንዳለ ሆኖ ደግሞ የመጀመሪያ ልጅ ወንድ ከሆነ የሚያገኘው ስቃይ ጣፋጭ ነው። ለየት ይላል፣ በጣም ለየት ይላል። አይ መጀመሪያ ልጅ መሆን። ወንዱ ላልወለዳቸው ታናናሾቹ አባት ሲሆን፣ ሴቶቹ ደግሞ ላልወለዷቸው ታናናሾች እናት ይሆናሉ። የእኔ ትውልድ አብዛኛው ይህንን ይዟል። እዩት። ከዛ ትንሽ ቆይቶ ዞር ስንል አቻዎቻችን ወልደው በእንደነ ጌት ቱጌዘር አይነት ፕሮግራም ላይ ካች ይላሉ ከነ ልጆቻቸው። ከዛስ እነሱን ስናይ ቆየት ነው ቆየት የት ነው ያሉት? ምንድነው ያመለጠኝ? ምንድነው የሆንኩት? ምናምን የሚል ጥያቄ ውስጥ እዛው እያለ ከዛስ ደስተኛ እንደሆነ ለማስመሰል ሲባል ዝም ብሎ ፈገግ ከንቱ የሆነውን ሳቅ ትንሽ ለቀቅ። ከዛስ በሳቃችን መሀል እንኳን ሀሳባችን ሲል ስልም አናሳዝንም ወይ? እሺ ማን ነው የረገመን? እርግማን ነው? እርግማን አይደለም፣ አለማወቅ ነው፣ አለመገንዘብ። ለዚህ ሁሉም ያበቃል። ምንም መረዳት ምንም እቅድ ሳይኖር ያመጣውና እዚህ ውስጥ ይላል እና በቃ ጥያቄ ብቻ መልስ እንጂ ሲያሳድጉን ከኛ ኤክስፔክት በሚደረገው ልክ ራሱ ቢያሳድጉን እኮ መልካም ነው። ግን አይደለም፣ በተቃራኒ ምንም ሳይሰጡ ኤክስፔክት የሚያደርጉት ትልቅ፣ ምንም ሳይዘጋጁ አምጥቶ ኤክስፔክት የሚያደርጉት ትልቅ። ሌላ ታሪክ አለ ደግሞ። የሰለጠነው ማህበረሰብ ልጅ ላይ አሉታዊ ነገር አይናገርም፣ አያወራም። በልጆች ፊት አሉታዊ ነገር አይወራም፣ ይጠነቀቃሉ። ልጅ ቢያጠፋም እንኳን ቢቀጧቸው እንጂ አይረግሟቸው። የኛዎቹ ግን በተቃራኒ ቆሟል። ጥሩ ነገር ሰርተን ስንገኝ ጥሩ ነገር እንኳን ስንሰራ ማድነቅ፣ ማመስገን፣ ማሞገስ፣
ማክበር ማነቃቃት ሲገባን እኮ ይሄ የልጅ ቡዳ የሚል ስም ይሰጣል። እሺ ቡዳን እዚህ ውስጥ ምን አመጣው? ስናጠፋ እንኳን እኮ ቢገርፉን ቢቀጡን መልካም ነበር። እርግማናቸው አያደርስ ብሎ ከአፋቸው መውጣ አይን ይጥፋ፣ ከንቱ አትመለስ። ደግሞ በገጠሩ ማህበረሰብ አያድርስ። ይለያል ነው ብላችሁ ይለያል። በዛ ላይ ሳይኮሎጂካሊ የሚጎቱን የሚያጠቁን ስድቦች አንተ ነፈዝ ሳትሆን ነፈዝ እንደሆንክ እንድሰማ እንድታስብ ነው። ይህ ሰይጣን ፕሮግራም። መሀይም ገና እኮ ልጅ ላይ ነው። መሀይም እንደሆንክ እንድታስብ የሚያደርግ የሳይኮ ስድብ። ከዛስ ምንም አይሳካልን። ምንም ታዲያ እንዴት ይሳካልን? አሁን ከዛስ የትም አትደርስም። እንዴት እንድረስ? አሁን ታዲያ ይህ ከማህበረሰብ መወገድ ያለበት እግዚአብሔር በጣም መጥፎ ነው። ይህ እግዚአብሔር በመንፈሱ በኃይሉ ገንጥሎ የታተመብንን ከነቀለ እጅ በጣም አስቸጋሪ ነው እና አበሻ እንደ ሀሳብ ብንታረም ብንስተካከል በልጆች በህፃናት ላይ የምንወረውረው ቃላት ብንጠነቀቅስ ወልደ ለፍተ እያሳደግ እርግማን ከዛ ኔጋቲቭ ኤነርጂ ልጆች ላይ የሚያሳድረው ነገር በጣም ከባድ ነው። ያውም ደግሞ በጣም ከምወዷቸው ከወላጅ ሲሆን በጣም ከባድ በጣም መጥፎ ነገር። በሽታ እኮ በስንት ዓመት ታክሞ ይድናል። ይሄ አእምሮ ላይ ለዘላለም የምታተም ማተም ማለት ነው ስመስለኝ በሀገር ደረጃ የተሰራብን ያለ ነገር ይመስለኝ። ማጆሪቲ በቃ እንደዚህ ስለሚያስብ ማለት ነው። በሀገር ደረጃ የተሰራብን ነገር ቢኖር እንጂ እንዴት አብዛኛው ሀበሻ ተመሳሳይ አስተሳሰብ ይኖረዋል? የትም ብሔር ማህበረሰብ ውስጥ ግብ ተመሳሳይ ነገር ነው የምታገኙ። ተመሳሳይ አስተሳሰብ፣ ተመሳሳይ አያያዝ፣ ተመሳሳይ አስተዳደግ። ራሳቸውን ጠይቁ፣ ራሳቸውን ፈትሹ። የምር በዛ ላይ በጣም የሚገርመኝ ለህይወታቸው ስኬት፣ ለራሳቸው ስኬት፣ ለህይወታቸው ስኬት የሚሆን ስም ያወጡልኝ። እገሌ በደለኝ የሚል ሰው ልጁን ፍትህ ብሎ ይጠራል። አይገርምም? የሆነ ሰው የበደለው ሰው ልጁን ፍትህ ብሎ ሲጠራው ሽንፈት ያጋጠመው ወይም ክስ ላይ ያለ ሰው ልጁ ሲወለድ ድሉ ብሎ ሲጠራው ከዛ ምንም የሌለው ድሃ ልጁን በእድሉ ብሎ ሲጠራው በእድሉ ስል ያው እግረ መንገድ በእድሉ ይደግ ማለት ይሆናል። እንግዲህ ልጁ ሳይፈልግ ወልደው በእድሉ ይደግ ብሎ ሲፈርድበት ዘመድ ወይም ወንድም ምናምን የሞተበት ደርሰን እንድንበቀልላቸው ደመላሽ ብሎ ሲጠሩ ጎረቤቶችን የምንቅ ሰውዬ ልጁም ደርሶ እንደሱ እንዲያስብ እንድንቃቸው ናቃቸው ብሎ ሲጠራው አያሳዝንም? ልጆች እኮ ሌላው ነገር ቀርቶ ማሰብ ማገናዘብ የሚችሉበት ደረጃ ላይ ደርሶ ሃይማኖታቸውን ራሱ እኮ የመምረጥ መብት አላቸው። እስከዚህ ነው የልጆች መብት። ወደ ራሱ ሃይማኖት አስገድዶ ያስገባል። ትልቅ ሆነ እንኳን መንገድን ስትከተል የእርግማን ብዛት። እንደ ህዝብ እንታረም። የምር ማሳደግ የምንችለውን ብቻ ብንወልድስ አይመስላችሁም? ምንም ሳንሰጣቸው ምንም ባንጠብቅስ፣ ኤክስፐክት ባናረግስ፣ በሚገባቸው ሳናሳድግ ምንም ባንጠብቅስ፣ መክሊታቸውን እንዲፈልጉ ብናረግስ፣ ዝም ብንልስ፣ ልጆች የራሳቸው የሆነ ፓኬጅ ይዞ ይመጣሉ። የራሳቸውን የሆነ መንገድ፣ የራሳቸውን መክሊት፣ የራሳቸውን እውነት፣ የራሳቸው የሆነ ነገር ይዞ ነው የሚመጣ እና መክሊታቸውን አግኝቶ በራሳቸው መንገድ እንዲጓዙ ብንፈቅድላቸውስ፣ የራሳችን ስኬት በእነሱ ባንጠብቅስ፣ የራሳችን ስኬት የራሳችን ምኞት ከነሱ ባንጠብቅስ፣ ከአንደበታችን የሚገነባቸው የሚያሳድጋቸው የሚያበረታታቸው ቃል ቢወጣስ፣ የሚያፈርሳቸውን ሙሉ ትተን የምናውቀውን ብቻ ብንመክራቸውስ? እና አስቡበት፣ የምር በጣም አስቡበት። ግን ያው ይህን ሀሳብ ሳነሳ ሪግሬት እያደረግኩኝ አይደለም፣ ትውልድ እንዲታደግ ነው። የሆነ ቅሽም የሆነ አስተሳሰብ ከማህበረሰባችን ውስጥ እንዲወጣ ነው የምፈልግ። ከቻላችሁት ይህን ወደየ ማህበረሰባቸው አድርሱ፣ በየቋንቋቸው አድርሱ። መጥፎ ነገር ከማህበረሰባችን ቢወገድ ይሻላል። በጣም አመሰግናለሁ። ትውልድ ይታደግ። የመክሊት መኮላሸት በእኛ ይብቃል። አመሰግናለሁ። Okay, let's go. Okay, let's go.